ዛሬ አለቅሽም የመጣው ቢመጣ አልክ እንዴ የማንህ አይን አውጣ እንኳን መቆጣጠር ዱላ ብታነሺ እግርሽ እስከቻለ ለማምለጥ ብትሸሺ እከተልሻለሁ እኔ አልቆርጥም ተስፋ ኧረ እባክህ ቂላቂል ከርፋፋ እስኪ ቀና ብለሽ ተመልከችኝ አንዴ ቂላቂል ከርፋፋ እመስላለሁ እንዴ ኧረ እንደኔ ቆንጆ መገኘቱን እንጃ ኧረ ብሩክ እንዴት ነው ካራክተሩን ያመጣው? እንደኔ ቆንጆ መገኘቱን እንጃ አላለም። እንደ ሀይሚስ ያለ ሽብላ ቅመማም የአይዲያ ሰው የአክተር ሰው በቃ ከምንም በላይ ያነጋገር ሰው ቡታጅራውን ከሷ ጀርባ ሆናችሁ አጋፋሪዎቹን በሙሉ እኮ ስብስብስብስብ አድርገን እሷ በአንድ ቃል ትገልጻለችዋል። እናንተ አሁን ከቡታጅራ ከባግራውንድ ያላችሁ ከእሷ ጋር አብራችሁ የምትሰሩት እኔ ሀይሚን በጣም ልቆልላት ፈልጌ አይደለም፣ ግን የሆነ ነገር ሲያወሩ ምንም ምክንያት የሌለው ሪዝን የሌለው ኢንፎ ነገር የሌለው ሲያወሩ እሷ የውሸት ነገር እንኳን ስትሰክስ በቃ ንግግሯ ራሱ ፊደሎቹ አይጋጩባትም። በጣም ድንቅ የምትለኝ ነገር አንዱ ይሄ ነው። በቃ ከመጨረሻ ብዙ ቃላቶችን መደርደር ትችላለች፣ ሰው ማሳመን ትችላለች። የአይዲያ ሰው ናት። በቃ ትችላለች ሁሉን ነገር። በተሰጣ ካራክተር አልቅሽ ከተባለች ታለቅሳለች። ውደቂ ከተባለች እንዴት ወርቃ ፌንት ነቅላ፣ ሆስፒታል ግቢ ከተባለች ገብታ፣ ታመሚ ከተባለች ታማ፣ የሆነ ነገር ሁኒ ከተባለች ሆና የምትሰራ ምርጥዬ ፍቅረኛ ነው ያለ። ትበልጣለች እንጂ አትበልጣትም። በእርግጥ እኔ ለማወዳደር ለማነጣጠር ከፍ ዝቅ ለማድረግ ፈልጌ አይደለም። ደግሞ ዝም ብዬ ነው እውነት። በቃ ይሄ ለሙዚቃው ነው አስተያየት የሰጠሁት። ለማንኛውም ዛሬ ቤቢ ሻወሩ የሚከበረው ማቤት ነው። አንደኛ ቤቢ ሻወር ነው። ሁለተኛ ልደቷ ነው። የስራ አጋራቸው ቆንጆ ገቢ ቻናላቸው በሙሉ እንዲያድግ ብዙ ዶላሮችን እንዲያፍሱ እየተሰደበችን ቢሆን ከስራቸው ሆና ያገዘቻቸው የስራ አጋራቸው የሆነችዋ አዲሷ የብሩክ ፍቅረኛ ሆና እንድሰራ የተሰጣትን ካራክተር ስትተውን የነበረችዋ እዩ በዛሬው ዕለት በቲክቶክ ገጿ ላይ ልደቴ ነው ብላለች። ፕላስ ቤቢ ሻወር ሊሆን ይችላል እንግዲህ ዛሬ ይከበራል። በማየቱ ቻናል ላይ የሚለቀቀው የሚለው መድኃኒዓለም የሚያውቀውን ያላቅም። ዛሬ የሀይሚ ተራ ነው። ሀይሚ የስራ አጋርሽን የእዩን የቤቢ ሻወር ወይ ልደት በአንቺ ቻናል ላይ ይለቀቅ ይሆን ወይስ በራሷ ዩቱብ ቻናል ላይ ይለቀቅ ይሆን ወይስ የተለመደውን እኛኛቸውን ይለቁ ይሆን የሚለውን አብረን የምናይ ይሆናል። አንድ ለነግራችሁ የምወደው ነገር ቢኖር ትናንትና በብሩክ ቻናል ሲለቀቅ የእዩ ፍቅረኛና ብሩክ ለመጣላት ለመደባደብ እንደዛ ሲሞክሩ እዩ ምን ያህል ሳቋ እንደመጣባትና እየሳቀች እንደነበረ በደንብ ማየት ትችላላችሁ። ዛሬ ደግሞ ይህ ቪዲዮ ላይ ቲክቶክ ላይ በለጠፈችው ላይ እውት ሆዷ እኩል አይደለም። የሆነ ጨርቆ የተጎጠቆጠው ጨርቅ የሆነ እንትን አለው ቅርጽ ነገር አለው። በደንብ ማየት ትችላላችሁ። እዩ እርጉዝ አይደለችም፣ የብሩክ ፍቅረኛም አይደለችም። ግን የተሰጣትን ካራክተር ነው እየሰራች ያላችሁ። አንዳንድ ሰዎች እሷን የምረግማት አላችሁ፣ ያለ ስራችሁ አታድርገሟት። ምንም ባልተፈጠረ ነገር እያለቀሳችሁ ልጅቷንም አጉላጉል ኃጢአት ውስጥም የሆነ ነገር ውስጥም አታስገቧት ማለት ወዳለሁ። እንግዲህ ዛሬ ቤቢ ሻወሩ ወይም ልደቱ ማየቱ ቻናል ላይ እንደሚለቀቅ ማታ በሚለቀቅበት ዩቱብ ቻናል ላይ አብረን የምናይ ይሆናል። ብዙ ልጆች ግን እየታመማችሁ እየተናደዳችሁ ነው። በጣም የሚገርመው ግን ድራማቸው በጣም እትዬሌሌ ዜሮ ኢንፎ የሆነ ስራ ቢሆንም እነሱ ሀይሚና ብሩኬ ምንም የተለየኛ ለእነሱ የተለየ ፍቅር ስላለን ከአሁን በፊት ፕራይቬት ላይፋቸውን ማሳየት የለባቸው ነበር። ግን ማሳየት የሌለባቸውን ፕራይቬት ላይፋቸውን ለተመልካች ስላሳዩ የሆነ ነገር ይዘው ሲመጡ በቃ እነሱን አይመጡንም እነሱን እንላለን እንጂ ከቡታጅራ ዩቱበሮች እኮ ሌላ ምንም የተለየ ስራ አይሰሩም። ከቤት ይከተል ጎረቤት ነው። እንደውም እነሱ እንትን ናቸው፣ የሆነ ሸመኛ ናቸው። ለመናገር ሀይሚና ብሩኬ ሸመኛ ናቸው። ግን አሁን ደፈር ብለው ለምን አየነው፣ እኛም አየነው፣ እነሱም አዩት። ከሰው ጋር እንደዚህ ከነ ዳኒ ሮስት ጋር ከነሶሲ ከነ ሊንዳ ጋር ሲሰሩ ነው። ሀይሚን አይታችኋታል። ቻናሉ አልንቀሳቀስ ብሎ ከነ ዳኒ ሮስት ጋር ሲሰራ ነው ቻናሉ ቡም ያለው። አሁንም እንደዚህ በቃ የሆነ ሰው በመሀላቸው ሲገባ ነው ቻናላቸው የሚያርገው ብዙ ቪው የሚገኘው ቆንጆ እይታም ዶላርም የሚያፍሱት። ግን እኛ በጣም ስለምንወዳቸው በፊት ባሳዩ ልክ ስላልተገኙ የተለያየ አስተያየት እንሰጣለን እንጂ በሁለቱ መካከል ዛሬም ነገ እምላችኋለሁ ምንም የተለየ ነገር የለም። ሁለቱ ተጣልተዋል ብላችሁ በየውስጥ ቴክስ ምናምን የምትጻጻፉ እነሱ ሞድ ነው የሚይዙባቸው። ለማንኛውም ዛሬ የእዩ የስራ አጋራቸው ማለት ነው ቤቢ ሻወሩ በራሷ ዩቱብ ቻናል ነው በሀይሚ ላይ ነው ወይስ በምን እንደሚለቀቅ የሚለውን ሲለቀቅ አብረን የምናይ ይሆናል። ልጅቷን ግን አትስደቧት። ማንኛችንም ከሀገራችን ስንወጣ የምንለብሰው ልብስ ለምን ከሀገራችን እንደወጣን ምንፈልገን እንደሆነ ምናምናም ወደኋላ ተመልሳችሁ ራሳችሁን ጠይቁ።
እሷን ደግሞ እኛ ሞታን ትበልጠናለች፣ እሷ ትበልጠናለች ሞታ ከኛ። ምክንያቱም ባላት እንደዚህ ወታ ከእነሱ ጋር ራሱ እነሱ በጣም የቆዩ ናቸው፣ ብዙ ሳክሶችን መሰከስ የሚችሉ ናቸው፣ ሚዲያውን ተለማምደውታል። እሷ ግን በድንገት ይህን ካራክተር ተሰጥቷት መስራቷ ራሱ በጣም እኔ አድንቄያታለሁ። በጣም ስድብ እየወረደባት ነው፣ ትልልቅ ሰዎች ራሱ እየረገሟት ነው። ግን አርግማንም ሆነ ከካርቤጅ ውስጥ ቆሻሻ ምናምን እያወጣችሁ የምታበሏት ያ ነገር ራሱ አላገዳትም። ለምን አንድ ሰው ለመኖር ለማደግ ለመለወጥ ካለበት አንድ ስቴፕ ለመዝለል ዝም ብሎ አይደለም እንዘጥ ብሎ እዛ ማዶ የሚደርሰው ብዙ 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 ፈተናዎችን ብዙ ገደሎችን በዋጠው ሀይሚና ብሩኬ እዚህ ደረጃ ላይ እንደደረሱ እኮ ነው። እሷም ስድብንም ምንም ግጫውንም መዘቅዘቁንም ሁሉን ነገር ይችላል። ነገ እመኑኝ አዩም እንደ ሀይሚና ብሩኬ ከፍ ብለው እናገኛቸዋለን። በቃ ተወዳጅ ይሆናሉ። ማንኛውም ሰው ሲመጣ እንደዚህ ነበር የሚረገጠው። ግን እያደር በስራቸው ሲያሳዩ በስራቸው ልክ ነው የምንወዳቸው። ማንኞቹንም እነ ናሄና ውብዬን ማምጣት ትችላላችሁ፣ ማየት ትችላላችሁ። እነ ሩት አሁን ተጣላን ብለው የሚሰክሱትን ማየት ትችላላችሁ። እነ ጽጌና ዳኒ ተጣልቶ አይደለም እኮ የውሸት ነው፣ ድራማ ነው የሚሰሩት። ግን ላይክ እንደ ተጣላን ብለው ነው የሚያስቡ። ከአሁን በፊት ወደ ኋላ ልመልሳችሁ። ሩታ የሸገር ልጅ ነች፣ ቤተሰቦች የሸገር ናቸው ብላ ነበር። እንደዛ ስታነባ የነበረው እንባ አታስታውሱም? ወደ ኋላ ይመልሳችሁ። ሩታ እህቴ የምትላት ይቺ ወፍራሟ ልጅ ማነው ስሟ? የአርቲስቷ ማለት ነው፣ ስሟ ጠፋብኝ። እህቴና ስትል የነበረ ከነ ዳኒ ሮስት ጋር ከነ ዳኒ ሮያል ጋር ትሰራ። ዳኒ ሮያል አሁን የሩታ የመጀመሪያ ፍቅረኛ ናት ምናምን ብሎ ሲሰራ የነበር ያ ሁሉ እኮ ሳክስ ነው፣ በቃ ውሸት። ታዲያ እና ሀይሚ ምን ከነሱ የተለየ ስራ ሰሩ? እንደውም ሀይሚና ብሩኬ ሸመኛ ናቸው። በጣም ወጣ ብለው እንደነ ሩታ ቢሰሩ እስካሁን እመኑኝ ግማሽ ሚሊዮን ሰብስክራይብ ይገቡ ነበረ። ግን ሸመኞች ስለሆኑ ወጣ ያለ ስራ አይሰሩም። ለማንኛውም ሀይሚና ብሩኬ ይመቻችሁ። እናንተው ናችሁ ስህተቱን የሰራችሁት። ማሳየት የሌለባችሁን ፕራይቬት ላይቫችሁን ለእኛ ሸራረጋችሁን። አሁን የሆነ ወጣ ያለ ነገር ስራችሁ ይዛችሁ ስትመጡ በቃኛ ቦግ እንላለን። ለምን አላስለመዳችሁንም? አሁን ግን እያስለመዳችሁን ነው። ምክንያቱም ለበዓል ምናምን ራሱ ንቀታችሁን ስላሳያችሁን ምንም የተለየ ከሌሎቹ የላችሁም። እናንተም መስራት ነው። ሰርቶ አደር ናቸው። የቢዝነስ ሰው ደግሞ የተለያዩ ሸናዳዎችን ግዴታ ማንጣት አለባቸው። ሁሉ ነገራቸው ገቢያቸው የኦንላይን ስራ ብቻ ስለሆነ በቃ ከዚህም በላይ በጣም መጥፎ ስራ ሊሰሩ ይችላሉ። ተረዷቸው። እኔ ግን ባየሁት በተረዳሁት በቪዲዮቸው ላይ ብቻ ነው አስተያየት የምሰጠው። እንግዲህ ማታም በተለቀቀው ልክ ቪዲዮ ልሰራ ሲላለሁ እስከሚለቀቅ ድረስ ግን ያው እንጠብቃለን። ይመቻችሁ።